ጉድ ነው! ኢየሩስ ለብሩኬ የእንቅልፍ መድኃኒት ሰጥታ የራቁት ቪዲዮ ያዘችበት። ምን ሊሰራላት? ምን ልታረገው? ቤተሰብ ዛሬም እንግዲህ ያው እንዳያችሁት ሀብና ጋሽዬ እንደዚሁም ሀይሚና ኢየሩስ በአንድ ላይ መጥተዋል። ያው በአጋጣሚ ሀብና ጋሽዬ ተዋውቀዋል። ሀይሚዬ ደግሞ የሆነ የቤት ልጅ መስላ ምር ብሎባት ነው የመጣችሁ ከአባቷ ጎን ቁጭ ብላ ማለት ነው። እና ወደ ራቁት ቪዲዮ ከመምጣቴ በፊት እስኪ ስለ ቪዲዮቹ አንዳንድ አስተያየቶች ልስጥ። አጠር መጠን ያለ ያው ሰሞኑን ትንሽ ጠፋ ብያለሁ። አሁንም ከመሸ ስለሆነ አጠር ያለ ቪዲዮ ነው ለመስራት የፈለግኩት። በመጀመሪያ እንግዲህ እንደሰማችሁት ሀብ ለብሩኬ መድኃኒት እንደሰጠችውና ኢየሩስ አብራው ባታድርም ግን አብራው እንደነበረች ይሁን እንዲረሳ ያደረገችበት መንገድ እንዳለ የራሷ ጓደኛ እንደነገረችው ሲናገር ነበረ። ጋሽዬም ደግሞ እኔ በመካከላቸው ገብቷል ለእኔ ተውት ነገሩን እያለ ነበርና በእርግጥ ጋሽዬ ነገሮችን ቀለል አድርጎ ነው እያየ ያለው። ግን ቢሆንም ያው ሴት ልጆች ስላሉትኝ የኢየሩስንም ለማገዝ ለመረዳት፣ እንደዚሁም ደግሞ ሀይሚና ብሩኬም እንዳይለያዩ ጥረት እያደረገ ነው ጋሽዬ። በእውነቱ ከሁለት በኩል ነው እያየ ያለው እንጂ እዚህ ጋር ኢየሩስ ጥፋተኛ ናት፣ ውሸታም ናት፣ መድኃኒት ሰጥታ ለብሩኬ ብዙ ነገሮችን አድርጋለች፣ ብዙ መረጃ ደርሶኛል ከጓደኛዋ እያለ ሀብ ነገሩ በጣም ከባድ ነው እያለ ነገር ግን ጋሽዬ ነገሩን የምናከብደው የምናቀለው እኛ ነን እያለ ነበር። እዚህ ጋር እንደሚታወቀው አባት ነው፣ የአባትነቱን ነው ለሁለቱም እያዳላም እያገዘም ያለው። እንደውም ሀይሚ ምንድነው ለሷ እያገዝክ ነው ከኔ ጋር ጥላቻ አለው ምናምን ሁላ እያለች ነበር። አባት መቼም ቢሆን ለሴት ልጁ ጥላቻ የለም፣ ግን ነገሩን በትኩረት ቀስ ብሎ ከስር ከመሰረቱ አይቶ ነገሩን ለመፍታት ስለፈለገ ነው። እዚህ ጋር ምናልባት ወንድ ልጅ ነው ብሩኬ ቢሳሳትስ የሚለው ሀሳብ ሁሉ ስላለ ነገ ዲኤንኤ ሲመረመር ምናልባት የብሩኬ ልጅ ከሆነ እኛን ማነው ጋሽዬንም ወይንም ደግሞ ብቻ የተናገረን ሁሉ እንዳናፍር ነገር ነው። ገባችሁ አይደል? የጋሽዬ ሀሳብና ያው እኔ አይከፋኝም ማለት ሀሳቡ እኔ ተረድቼዋለሁ በሚገባ ደረጃ። እንደዚሁም ደግሞ ሀብ ደግሞ ውሸታም ናት ምናምን ሲል እልህ ውስጥ እንዳትገባ የበለጠ ነገሮች እንዳታበላሻሽ ነው ጋሽያውን እያደረገ ያለው ቀስ ብሎ። ታውቃላችሁ ሰው ልጅ የሆነ ከፍ ሲልና አነስ ያለ ሰው ሀሳቡ እኩል አይደለም ከህይወት ካየው አንጻርም ጭምር ማለት ነው። እና ከፍ ያሉ ሰዎች ሀሳባቸው አስተያየታቸው ጠለቅ ያለ ነው ማለት ረዘም አድርገው ነው ነገሮችን የሚያዩት። እና ሀይሚዬ በዚህ መንገድ ሊገፋሽ አይገባም። ለምን ጋሽዬ ለእሷ አዳላ እሷን እየሰማት ነው፣ እሷ እያሳመነችው ነው ያለች ትንሽ ደብሯት ከፍቷት ነበርና ሀይሚ አይክፋሽ በመጀመሪያ ደረጃ። ሲቀጥል ደግሞ ሀብ ማለት ነው መድኃኒት አጠጥተዋለች ያለችውን ጓደኛዋን ማለት ነው ይዘህ አምጣት። አዎ አምጣት፣ ለእኛም ትናገር የት ነበረች ስታጠጣው እንዴት አየች? ሲቀጥል ብሩኬ እንግዲህ ያው የእንቅልፍ መድኃኒት ሰታ እንደዚሁም ቲሸርቱን አውልቃ የራቁት ቪዲዮ ይዛበታለች የሚሉ በጣም ብዙ ዩቲዩበሮች አሉ። ምን ጉድ ናችሁ? ምን ልታረገው ነው? የብሩኬን የራቁት ቪዲዮ ይዛ ምን ልታረገው ነው? ጉድ እኮ ነው ዘንድሮ። ለማንም ኢየሩስ ያው በነገራችን ላይ ድርቅ ብላ ነው የምታወራው። ቤተሰብ ማለት አንድና አንድ ወይ ፈገግ አትል ወይ ሳቃትል የሆነ ውሸት የምትዋሽን ቢሆን ድርቅ ያለ ውሸት ነው እየዋሸች ያለችው። እና እርግዝናው ደግሞ ከቀን ወደ ቀን ጨመር እያደረገ ነው። ኢየሩስ በወር እኮ ነው የምጨምረው እንጂ እርግዝና። እኔ ደግሞ እኮ ያው ልጁን ይዤ ልሰደር ስትል በሱዳን ወይ በሊቢያ አድርጋ ከሀገር የምትወጣ መስሎኝ ስጠባበቅ ቤተሰብ ኢንተርኔት ያልተበላሽም። በትናንትና ቪዲዮቸው ዛሬ አይቼዋለሁ ግን አልሰራሁበትም ምናምንና የነርትየን ሁላ ያየሁት ነበር። ግን እኔ እዚህ ጋር ማስተላለፍ የምፈልገው ነገር በእርግጥ ሴራ ነው ምናምን በጣም ብዙዎቻችሁ እያላችሁ ነበር። ነገሩን አስባበት አቅዳበት ነው እያደረገች ያለችው። ድሮ ስለምትወደው አሁን እየተበቀለችው ወይንም የራሷ ለማድረግ ብር ስላለው ሀብት ስላለው ከሀይሚ ጋር ትልቅ ደረጃ ስለደረሰ ሁላችንም ቢሆን የጣልነውን ነገር ሲያነሱብን ወይንም ትልቅ ደረጃ ከደረሰ ተመልሶ ፍቅራችን ያገረሻልና ያን ነገር ለማደስ የሄደችበት መንገድ ነው፣ ያሴረችው ሴራ ነው። እውነትም ለብሩኬ እንቅልፍ መድኃኒት ሰጥታው ብዙ ነገር ተፈጥሯል ማለት እያለች ነበረ። እንዴት ነው እኔ መድኃኒት ሰጥቼ አብሬው ላድር ወይንም ደግሞ የሆነ ነገር ሊፈጠር የሚችል እያለች ነበር። እኔ በዚህ እስማማለሁ። ማለት ወንድ ልጅ መድኃኒት ጠጣ ከዛ ተኛ፣ እንዴት ነው እሷ ልደፍረው የምችለው? ማለት ሴት ላይ መደፈር ትችላለች፣ ወንድ ልጅ ግን መደፈር አይችልም። ስለዚህ ሀብ በመጀመሪያ ያቺ መረጃ ማስረጃ መጣችኋለች ማለት ነው። ጓደኛ ተብያዋን አንቀህ ይዘህና እሷ ጋር የሆነ ነገር አለ። የምሬን ነው። ኢየሩስ ጋር ብቻ አይደለም፣ እያንዳንዱ በዙሪያው ያሉ ሰዎች መተው መረጃ ብለው ሲሰጡ ማለት ነው ማንቁርታቸውን ወይንም ጆሮአቸውን አንጠልጥለህ ይዘህ መጥተህ ቪዲዮ ላይ አፋጠህ ነገሮችን ፍርጥርጥ አድርገው ማውራት አለባችሁ። እና ሀብ ደግሞ እያለ ነበርና መድኃኒት ሰተሹ ምናምን አብረሽ የሆነ
ነገር ማለት አብረሽ አላደረግሽም ይላል እኮ። ምንድነው ያላደረገች? ምንድነው ሀብ ይሄን ነገር ብታብራራለን በግልጽ አማርኛ። እኔ እኮ መስማት ፈልጌ ነው እንጂ ሌላ ነገር አይደለም። ቤተሰብ በሌላ ምናምን እንዳታዩትኝ። እኔስ ያው ስራ ስለሆነ ነው እኔ እንደዚህ እያሾፍኩ ያለሁትኝ። እና ሲቀጥል ደግሞ የብሩኬን የራቁት ቪዲዮ ይዛበታል ብላችሁ አይዲያ ሰጣችሁ። ነገ ደግሞ አዎ የራቁት ቪዲዮ ይዤበታለሁ ብላ እንዳትመጣ ነግራችኋለሁ። ሌላው ደግሞ ብሩኬ ይከሰሳል እያሉ ነው። በምን አጥፍቶ ነው የሚከሰሰው? ከወለደች በኋላ የልጅ የሱ ከሆነ ግዴታ አለበት፣ ካልሆነ ግን አልሆነም ነው። ሲቀጥል ያው ድራማ ስለሆነ እንደ ድራማ ማለት እንደ ሪል አድርገው ስላመጡት እኛም እንደ ሪል አስተያየት መስጠት አለብን በሚለው ነው እንጂ ድራማ መሆኑን ሁላችንም ግጥም አድርገን እናውቃለን።